ነጋዴውና የጠፋው ቦርሳ። ስለ ፈተና። አንድ ነጋዴ ብዙ ገንዘብ የያዘ ቦርሳ መንገድ ላይ ይጠፋበታል። በአጋጣሚ አንድ ታማኝ ሰው ቦርሳውን አግኝቶ ለነጋዴው በታማኝነት ይመልስለታል። ነጋዴው ግን ስግብግብ ስለነበር ለታማኙ ሰው ምንም አይነት ሽልማት ሳይሰጥ ይባስ ብሎ ቦርሳው ውስጥ የነበረውን ወርቅ ቀንሰሃል በማለት ከሰሰው። ጉዳዩ ወደ ዳኛ ቀረበ። ዳኛውም የነጋዴውን ስግብግብነት ስለተገነዘቡ እንዲህ የሚል ውሳኔ ሰጡ። ነጋዴው ቦርሳዬ ውስጥ ወርቅ ነበረበት ብሏል። አንተ ያገኘኸው ቦርሳ ውስጥ ደግሞ ምንም አይነት ወርቅ የለም። ስለዚህ ይህ ቦርሳ የነጋዴው ሊሆን አይችልም። ባለቤቱ እስኪመጣ ድረስ ቦርሳው በአንተ እጅ ይቆይ በማለት ለታማኙ ሰው ቦርሳውን ሰጡት። በሰው ላይ ክፉ በማሰብና በማታለል የሚገኝ ትርፍ ውጤቱ ኪሳራ ነው። ታማኝነት ዋጋ ቢያስከፍልም ከህሊና ዕዳ ግን ነፃ ነው። ሰላም ለሁላችሁ ይሁን።